የራሱ አቋም እንዲኖር ቁጭ ብለህ ጻፍ። ማሰብና መጻፍ ይለያያል መጻፍ እና አንዳንዴ አንድ ነገር ስታስበውና ስትጽፈው አይምሮ ራሱ አርቲኩሌት የሚያደርግበት መንገድ ይለያያል። አንዳንድ መጽሐፎች አንብበህ ጨርሰን ሚል ለኔ ይቅርታ አድርግልኝ አይባልም እንደዛ ምንም የሌላቸው እንግዲህ ለኔ ብቻ እንደዚህ ሆነው ይሁን አላውቅም። አንዳንዴ መጥፎ የምትላቸው ካራክተሮች ውስጥ የሆነ ምክንያት አይነት ታገኛለህ። ስለዚህ መጥፎ ብለህ ለብል ካረካቸው እንደውም ልይዛቸው ህይወት በግብና ያለ ግብ ስትመራ በጣም ልዩነት አለ። በጣም ትንሽ ብትያት ነገር ኮልቶን ትችላለች፣ ግን ህይወትን የሆነ ቦግስ ታደርጎት ያለች በጣም ትልቅ አታርጋለህ። ሰውን ስትቀጣ ቅጣቱን እንዲለምዱ አድርገህ መቅጣት የለም። ትቀጣዋለህ፣ ትቆያለህ። ቅጣቷን እንዲፈራ አድርገህ ነው። ኦቨርሬትድ እና አንደርሬትድ የምትላቸውን መጽሐፎች እስኪ ንገረን። የብዙዎቻችን እንትን በጣም ገበያውን እንደሚያናጋው ነገር ይመስለኛል አይደል? አንዳንድ መጽሐፎች ቅድም እንደተናገረው ማርኬቲንግ በጣም ያወጣቸውና ስታነባቸው ፍሬ ነገር ብዙም አይኖራቸው ያጣላው። ልክ ነህ። እኔ አሁን ይሄ ጥያቄ ለመመለስ ትንሽ ቸገራል። ለምሳሌ መጽሐፍ የየራሱ የሆነ ጃንር አለው አይደል? የየራሱ አይነት ክፍል አለው። እና ለምሳሌ አንድ መጽሐፍ ኦቨርሬትድ ብዬ ብነግርህ ኦቨርሬትድ ማለት ይሄ ገበያው ላይ ሰው ከሚያደምቅለት በላይ ከልክ መደነቅ ካለው በላይ በጣም ተደንቋል እያልን ያለ መጽሐፍ አንድ ሰው በጣም የሚወደው መጽሐፍ እንዲህ ካልክበት ሊከፋው ይችላል። እንደው አንደርሬትድ እንደውም ትንሽ ይሻላል። ግን ደግሞ እሱም አንዳንድ ሀሳብ እንትን ማንሳት አልነበረበትም። እውነትም እንኳን ወረደ ደግሞ ይለሳል። ይሄ ሁሉም የየራሱ እንትን አለ ቃና አለው። እና አንዳንድ መጽሐፍቶች አሉ እንደው ብትፈቅዱልኝ ስም ሳልጠራ በነግራቸው አንዳንድ መጽሐፍቶች እንግዲህ የኔ ትዝብት ነው። አንዳንድ መጽሐፍቶች ጀስት ስሜት ላይ ብቻ ትኩረት ያደረጉ ይሆኑና መጽሐፉን አንብበህ ስጨርስ ምንም ነገር ሳይቀር ለምታልፋቸው እንትኖች አሉ መጽሐፍቶች አሉ። መጽሐፍ መሰለ ከሁሉም የምታነበውን ሁሉም ነገር ህይወት ላይ ተገብሯል ማለት አይደል። መተግበርም አትችልም፣ መተግበርም ደግሞ የለብም። አንዳንዴ ምን ይሆናል መጽሐፉን ልክ አንብበህ ስትጨርስ አሃ ሞመንት ምትባለች አይምሮ ላይ የምትቀር አንድ ነገር በቃ እሷን ከያዝክ መጽሐፉ ጠቅማለች በቃ አለቀ። እኔ አንድ መጽሐፍ አለ በጣም ረጅም መጽሐፍ ነው አንብቤዋለሁ። ከዛ መጽሐፍ የቀረልኝ ነገር የጆርናሊንግ የምትባል ነገር ነች። ጆርናሊንግ ማለት ሀሳባችሁ እንዳይበተንባችሁ የሆነ ሀሳብ አይምሮአችሁ ሲመጣ 1 ሰዓት 2 ሰዓት ውስጣችሁ ዝም ብላችሁ ጻፉ። አይምሮ ላይ የመጣውን ነገር ጻፉ። ዲያሪ አይደለም። አንድ ጽፍና የሚመስል ሀሳብ የለም። የሆነ ለምሳሌ የሆነ ነገር ሰማ ይሄ እንዲህ መሆን የለበትም። ሶሻል ሚዲያ ላይ ለምሳሌ የሆነ ነገር የራሱ አቋም እንዲኖር ቁጭ ብለህ ጻፍ። ማሰብና መጻፍ ይለያያል መጽሐፉ። እና አንዳንዴ አንድ ነገር ስታስበውና ስትጽፈው አይምሮ ራሱ አርቲኩሌት የሚያደርግበት መንገድ ይለያያል። እና ቁጭ ብላችሁ ጻፉ ይላል። እንደዛ ስታደርገው አይምሮ ቀለል ይላል። አንዳንዴ አይምሮስ ብቻ የምታጨናንቀውና ሰው ወረቀት ላይ ስታስቀምጠው አይምሮ ሰላም ይሆናል። ደግሞ ትኩረትን ማድረግ ይችላል። ከመጽሐፉ የቀረልኝ እሱ ብቻ ነው። አሁን ሌላ ነገር ብታነሳልኝ ምንም ላስታውስ እንኳን አልችልም። አሃ ሞመንቶች አይምሮ ላይ ቁጭ የሚሉ ናቸው። አንዳንድ መጽሐፎች አንብበህ ጨርሰን ምንም የለም ለኔ ይቅርታ አድርግልኝ አይባልም እንደዛ ምንም የሌላቸው እንግዲህ ለኔ ብቻ እንደዚህ ሆነው ይሁን አላውቅም። አንዳንዱ እንደውም ከስሜት ሃይፕ ሊያደርገህ ይሞክራል። ግዴለም እንደዚህ ግዴለም እንደዛ አንዳንድ መጽሐፎች ደግሞ ያው እንትን እንዲለው ምን አለ መሰለኝ የሰው ልጆች ስሜት አይደለም። ስሜትን ታርጌት የሚያደርግ ነገር ስትነካ ሰው ደስ እያለው ይሰማል፣ ደስ እያለ ያነባል። እና ስሜት አይበቃ ወይ የሚያሞቅ ወይ መጽሐፉ የሚያናድ ወይ ሴክሹዋሊ ደግሞ ያንን ነካ አድርጎ የሰውን ስሜት አነሳስቶ ለመሸጥ እንደዚህ አይነት መጽሐፎች አሉ። ግን አት ኤንድ ኦፍ ዘ ዴይ የምታነብበት አሁን ለመዝናናት ብሎ የሚያነብ ሰው እንግዲህ የእሱ እንትን ነው። ለእኔ ግን እንደዚህ አይነት አሁን ስራዬ ብለህ ቁጭ ብለህ አንብበህ ምን ብለህ እንዳልኩ ፕሮፌሽናል እንደ ስራዬም ስለሆነ አንብቤ ደግሞ ሪቪው አድርጌ ስለመስጠት የሆነ ቁም ነገር መቅረት አለበት። እና ለእኔ እንደዚህ ብዬ ማስባቸው መጽሐፍቶች አሉና ከዛ አንጻር እንትን እላለሁ ትንሽ ያዝላለሁ። እኔ እንደውም አብሮ ይላሉ አንዳንድ ሰዎች ሲናገር አይ ፊራማ ልቦለድ አትወድም ይላሉ። ከዚህ ተነሱ እኔ በጣም ልቦለድ መጽሐፎች በጣም ደስ ይሉኛል። እንደውም ተጠንቅቄ ማነበው መጽሐፍ ነው ልቦለድ ማለት ነው። አንዴ ልቦለድ ማንበብ ከጀመርክ ተከታታይ ፊልም እንደማየት ነው። አይወጣ በቃ ቁጭ ነው የምትለው። እኔ አንድ መጽሐፍ ማንበብ ለአንድ ሳምንት ቢፈጅብኝ መጽሐፍ ልቦለድ ቁጭ ብዬ ልጨርሰው እችላለሁ አንድ ቀን። ይስብሃል። በተለይ ደግሞ አማርኛ ሲሆን በጣም ጀግና ደራሲዎች አሉ። ምስጥ ብለህ ጥፋለህ። በጣም ደስ የሚሉ መጽሐፎች። በዛ ውስጥ ደግሞ እኔ የምወዳቸው ልቦለድ ዝም ብሎ ታሪክ ብቻ ሳይሆን መሀል ላይ ታሪክ ይነግርና ነቀስ አድርገው አንድ ሀሳብ ቁጭ የሚያደርግ እንደዚህ አይነት መጽሐፎች እወዳለሁ። እንደውም ዳሳ ማድረግ ጀምሬ ነበር የሆነ ሰዓት ላይ ትንሽ ሆልድ አደረግ ነው ለየት ባለ መንገድ ልንሰራ አማርኛ መጽሐፍቶችን ተጠንቅቀ ነው መስራት ያለበት ገበያም ላይ ስላሉ ምናምን እና ልቦለድ መጽሐፎችን እወዳለሁ። ግን አንዳንዱ ልቦለድ ዝም ብሎ መጽሐፍ ብቻ ዝም ብሎ አዝናኝ ብቻ ነው እና ቁም ነገር ሲቀርልህ ጥሩ ነው።
እንግዲህ እኔ እምላችኋለሁ ግን ስም መጥራቱ ከሰው ጋር እንዳያጣላ ለጊዜው ይለፈን። አንደርሬትድ ነው በስም አንደርሬትድ መጽሐፍ ይለፈኝ ቢያልፍ ይሻላል። አሪፍ ምላቸው መጽሐፍቶች አሉ ገበያ ላይ ቢወጡ ብዬ ማስባቸው፣ ግን እስኪ እንላፈት ሌላ ቀን እናቆየው። እና ፊራ ደግሞ ሌላ ዩቲዩብን በደንብ የምትከታተሉ ሰዎች ታውቃላችሁ ብዬ አስባለሁ። ፊራ ጎበዝ አንባቢ ብቻ አይደለም ጎበዝ ፊልም ተመልካች ነው። እና እስኪ ስለዚህም እንትን ንገረን እስኪ። እኔ ለምሳሌ አሁን በፊልም ላይ ቪለኖች አሉ ጠላት ተብለው የሚሳሉ ካራክተሮች እና እኔ እንደውም በቃ እኔ ቪለኖች ይመቹኛል ጠላት ተብለው እና የነሱን ላይክ ከኮሚክ ቡክ አይ ቲንክ ከኮሚክ ቡክ መጽሐፉ ፊልሙ ምን ለማለት ፈልጎ ነው የሚለውን ነገር በደንብ አብራርቶ በጣም ደስተኛ ሆኜ የማየው እንትን ነውና ስለሱ ጀርኒ ምስኪ ንገረኝ ፊራ። እንዴት ጀመርከው? ምን ለማስተላለፍ ነው እንትን የሚለውን ነገር። ኦኬ አንድ መጽሐፍ ላይ ምን የሚል ሀሳብ አለ መሰለ፣ የሚገርምህ በዚህ ሳምንት መሰለኝ ዳሳ ያደረግኩት መጽሐፍ ነው። ቀጣይ ሳምንት ታዩታላችሁ። ሰራውንድድ ባይ ኢዲየትስ የሚባል መጽሐፍ ነው። ሰራውንድድ ባይ ኢዲየትስ ቃሏ እንደው ከብዳኝ ስድብ ነችና ሞኝ ብዬ ተረጎምኳት ስለማስረዳት በቃ በሞኞች መካከል መሆን እንደዛ ብዬ አልኳት። መጽሐፉ ምን ይላል? አንዳንድ ጊዜ ሰዎች የሆነን ሰው ያዩና ይሄ ሰውዬ ሞኝ ነው እንዴ እንግዲህ ኢዲየት ነው እንትን ይሄ ሰውዬ ችግር አለበት እንዴ ይሄ ሰውዬ ጤነኛ ነው ይላሉ። እና መጽሐፉ ምን አለ? አንዳንድ ጊዜ ይሄኛው ሰውየውን እናንተ ብላችሁ ስም የጠራችሁት ነገር ሳይሆን ሚስ ኮሚኒኬት በስራ ስላልተግባባችሁ ነው። አንዳንዴ ከሰው ጋር ብትግባባ መጥፎ ከሚባል ነገር ውስጥ ጥሩ ነገር ልታገኝ ትችላለህ የሚል አይነት ሀሳብ ያነሳል ጸሐፊውና ቡክቶክ ይባላል የፕሮግራሜ መጽሐፍ ላይ ትኩረት የሚያደርግ። ከዛ ሁለተኛ ካነበብኩት ደግሞ የሚል አለ ራንደም የሆኑ ታሪኮች ምኖችን አነሳለሁ። እዛ መሀል ላይ እንደ አጋጣሚ ገባች ነች ካየሁት ብለን ፊልም ሪቪው የምናደርጋት ማለት ነው። እና ለምንድን ነው ይህችን ሀሳብ ያነሳሁት? ከአንድ ልጅ ጋር አጋጣሚ እያወራን እንግዲህ ፊልም ልናወራ ነው ችግር የለውም አይደል? ከመጽሐፍ ወደ ፊልም ከአንድ ልጅ ጋር እያወራን እንግዲህ ውጭ ሀገር በጣም ታዋቂ የሚባል አንድ እንትን ሲሪስ አለ ማርቨል ስቱዲዮ የሚያወጣው እነዚህ አቬንጀርስ ምናምን የሚባሉ ማለት ነው። እና አጋጣሚ እያወራን ታኖስ የሚባል ካራክተር አለ። ካልተሳሳትኩ የመጀመሪያ የሰራሁት እሱን ሳይሆን አይቀርም። ታኖስ ማለት እንግዲህ በምስል በምን መጥፎ አይነት አድርጎ ለመሳል ሞክሯል። ቀለሙንም በምን ስታዩት ግን እኔ እሱ ሰውዬ ይመቸኛል የሚል አይነት ሀሳብ ነገረኝ። ታኖስ እንዴት ይመቸዋል? ታኖስ ማለት ምን አይነት ሰው መሰለ? እንደው የሆነ ቴክኒክ ተጠቅሞ ግማሽ የሚሆነውን የዓለም ሕዝብ ለማጥፋት የሚሞክር ሰው። በቃ ፊልሙ 3-4 ክፍሎች ያሉት እስከ መጨረሻ እስከ ኢንድ ጌም ድረስ እስካለው ብታይ ትልቁ ዓላማ እስከ መጨረሻው የሰውን ሕዝብ ማጥፋት። እንደውም ግማሽ ይቅር ግማሽ በህይወት ይኖር ግማሽ ይቅር ብሎ አሰበና ግማሹን አጥፍቶ ግማሹ በህይወት ያለው ጨርሶ እሱን ሊያጠፋ ሲሞክር እነሱን ደግሞ አጥፍቶ ሌላ አዲስ ትውልድ ለመፍጠር የሚጣጣር ሰው። ይህን ሰውዬ እንዴት ሰው ያደንቃል? እና ልጁ ምን አለኝ? ኖ እንደዛ አይደለም እያለ ያለው ታሪኩን ያለኝ። እና ታሪኩን ሳይ ቀንጨብ እያደረጉ ነው የሚያስቀምጡ። ፊልም የሚሰሩበት መንገድ ደስ ይላል ባይዞ። እና ታሪኩን ሳይ ምንድን ነው ታሪኩ? እሱ የሚኖርበት አንዲት ትልቅ ፕላኔት አለች፣ ስሟን እርግጠኛ አይደለሁም። ብቻ እዛ ፕላኔት ላይ የእነሱ ዝርዮች ትንሽ ለየት ያሉ ዝርዮች ናቸው። ይሄ በጣም ትልቅ የሆነ ኃይል አላቸው። እንዴት ነው ከአንድ ቦታ አንድ ቦታ መጥፋት አየር ላይ ምናምን የሚባሉ እንግዲህ አሁን ሰዎች የምንገደባቸው ነገሮች እነሱ ጋር የለም። ግን ደግሞ እሱ ብቻ ሳይሆን የእነሱ ፍጥረቶች አይሞቱ፣ ሞት አያውቁ። ሞት ምን እንደሆነ ግራ ይገባቸዋል። ሞት ምንድን ሰው እንዴት ተኝቶ በዛው ይቀራል? ለእነሱ የሆነ ግራ የሚገባ ነገር ነው። አይሞቱ ፍጥረቶች ናቸው። ምን ሆነ? በቁጥር እየበዙ መጡ። መብዛ ብቻ ሳይሆን በጣም በዙ፣ ፕላኔቱ መሸከም ከምትችለው በላይ። እና ትንሽ እድሜው እየገፋ እንዳልኩ ደግሞ ይሄኛው ደግሞ ታኖስ የሚባሉች ሞቱ ምን እንደሆነ ግራ ይገባል። አንድ ቀን እንስሶች ይሞታሉ፣ እነሱ አይሞቱም። እንደውም እንስሶችን አንዳንዴ መጥፎ እንድትል የሚያደርግ እንስሶችን እየገደለ እንዲሞት የሚያደርገው ነገር ምንድን ነው እያለ እየፈተሽ አይነት ሰው ሞት አያውቅም። እና ከሞት ጋር በጣም እንትን ሆነ ማለት ነው። እና አንድ ቦታ ላይ እንደውም የሞት መንፈስ አግኝታው ምናምን የሚል ነገር ያነሳል። እና በቁጥር ሲበዙ ማዕድን ምን የሚባል ነገር እያለቀ ሲመጣ መሪዎቹ ጋር ሄደ፣ ፕላኔቱ የሚመሩ ሰዎች ጋር። የእኛ ህዝብ በቁጥር እየበዛ ነው እና ጨርሰን ዘራችን እንዳይጠፋ ግማሽ የሚሆነው የእኛ ፕላኔት ህዝብ ይጥፋና እኛ እንኑር። እና ሲሰሙ ደነገጡ። ምን ማለት ነው? ሞት ማለት አሁን እኛ በተፈጥሮ መንገድ እንሞታለን አይደል? እናንተ ካጠቃችኋቸው ግን ይሞታሉ፣ ያው ስቲል እንትን ስለሆነ። ስለዚህ ግማሽ ግደሏቸው አይነት ነገር ነው የሚያወራው። እንግዲህ ይቅርታ አድርጉልኝ ይሄን እንትን ሳነሳ
እና አይሆንም ብለው ልጁን እስከ ማሰር እስከ መግፋት አይነት ደረጃ ደርሰዋል። ልጁ ያለው አልቀረም። ኦልሞስት ፕላኔቱ ኮላፕስ አረገች። ምንድነው ሪሶርስ ደግሞ ሲያልቅ እንደ ልብ ማዕድን አላገኝ ስትል ጦርነት ይነሳል። እርስ በርስ ሰው እየተበላለ የተፈጥሮ አደጋ መጥቶ ዘራቸው እንዳለ ጠፋ። አንድ እሱ ብቻ ቀረ። ያው እሱም ስለታሰረ ምን ስላለ ያመለጠው። ስለዚህ ይለያዙ ምንድነው የኔ ፕላኔት ኦልሬዲ ጠፍታለች። ዓለም ላይ ያሉ ፕላኔቶች ላይ ግን ያሉ ፍጥረቶች እንዳይጠፉ ላድናቸው። እንዴት? ግማሹን ህዝብ ላጥፋ። አይ ሰውዬ መጥፎ ነው ወይስ ምንድነው? እርስ በርስ አይተላለቁ ቢያንስ ላድናቸው ነው። ሰው አንዳንዴ መጥፎ የምትላቸው ካራክተሮች ውስጥ የሆነ ምክንያታዊነት ታገኛለህ። ስለዚህ መጥፎ ብለን ለብል ካረካቸው እንደውም እልህ ይዛቸው ሊሆነ ሰዓት ላይ ሄዶ ምን አለ ጭራሽ እንደውም አሁን ያለውን ላጥፋ። ይሄ ግማሽ ሲያስቀራቸው ፊልሙ ይቀጥላል። ግማሹ ሲያስቀራቸው ከእንደገና እሱን አጥቅተው የሞቱትን ሊያስነሱ ይሞክራሉ። እና አይ እኔ እኮ ለእነሱ ብዬ እንደሆነ አልገባቸው እንደውም ያሉትን ላጥፋና አዲስ ትውልድ ልፍጠር እስከማለት ድረስ አሁን ጥሩ አድርጌ ያወራሁት መሰለኝ። ግን ፊልሙ ላይ እንደዚህ አይነት ሰዎችን ታያለ። ስለ ጆከርም ማውርቻል። ጆከር እብድ የሚባል አይነት ካራክተር ነው። እንደውም የመጀመሪያ ፓርት ላይ ሀብታም እና ድሀ ላይ ጦርነት የፈጠረ እሱ ድሀውን ወክሎ ሀብታም ላይ ሰው እንዲነሳ ያደረገ መንግስት ላይ ሰው እንዲነሳ ያደረገ አይነት ነገር አድርጎ ነው የሚያወራው። እና መጥፎ ትለዋለህ፣ ግን ደግሞ ስታየው አይ ይሄ ሰውዬ ምክንያት አለው እንዴት ትላለህ። በዛን ጊዜ እነዚህ ነገሮች ስታያቸው መጥፎ የምትላቸው ካራክተሮች ውስጥ ምክንያት ታያለ። ምናለ እንደዚህ ማይ ስትጀምር አንዳንዴ ልዩነት ጠባብ እንደሆነ ታያለ። ከሀሳብ ልዩነት ነው። ምናልባት ይሄ ሰውዬ እኮ ምን አለ መሰለህ እኔ ከአንድ ጓደኛዬ ጋር ሁሌ የምናወራው ነገር አለ። አንዳንዴ ሶሻል ሚዲያ ላይ ያጋጥመዋል እንትና እንዲህ ባያረግ ብለህ የምታላቸው ሰዎች ግን ደግሞ እልህ ይዟቸው ያደርጋሉ። ምን አለ ሰውን ስትቀጣ ቅጣቱን እንዲለምዱ አድርገህ መቅጣት የለብህ። ትቀጣዋለህ፣ ትቆያለህ። ቅጣቷን እንዲፈራ አድርገህ ነው ደጋግመህ የምትመታው ከሆነ ዱላ የለመደ ልጅ ምንም አይመስለውም። ቢገፋ ይመጣው ዱላ ነው ብሎ እንደውም ይዳፈራል። አንዳንዴ መጥፎ የምትላቸውን ሰዎች መጥፎ ብለህ ለብል ካረካቸው እንትናማ እንዲህ ነው ብለህ ከገፋኸው እንደውም እልህ ይዟል። ለአንተልህ ይበልጥ መጥፎ ይሆናል። ቁጭ ብለህ ግን ብታስረዳው ምናልባት ከአንድ ክርክር በኋላ ሊፈታ የሚችል ነገር ሊሆን ይችላል። እና ይሄ ሀሳብ ሆኖብኝ ነው የጀመርኩት። ከዛ አሁን አለ እንግዲህ እየቀጠላለ። እሺ እስኪ አሁን አንድ ብዙ ሳታስብ የምትመልሳቸው ጥያቄዎች እንጠይቅ። ብዙ ማሰብ አይፈቀድም ነው ለታችሁ። እንደዚህ አይነት ጥያቄ ላይ ጥሩ አይደለም። እሺ ሞክራለሁ። እሺ በጣም አንባቢ ግን ንጽህናውን ከማይጠብቅ ጓደኛና በጣም ሽቅርቅር ግን ፊደል ያልቆጠረ ጓደኛ ቢኖርህ ከየትኛው ጋር ጊዜ ማሳለፍ ትችላለህ? ከመጀመሪያው ጊዜ ያሳልፋል። በጣም በሚገርምሽ ሁኔታ። አንተስ? እኔ በጣም ከባድ ጥያቄ ይከብዳል። አብሮ ጊዜ ማሳለፍ ነው ወይስ አብሮ መኖር? በቃ አብረ መጫወት ማውራት ምናምን በቃ እኔም የመጀመሪያውን እመርጣለሁ። ግን በጣም ከባድ ጥያቄ ነው። አይ እኔ ቀላል ነው እንጂ እኔ እንደውም ቀላል ለምሳሌ ከተማረ መክረዋለሁ። ይሄ በጣም ቀላል ነገር ነው። ይሄ አሁን ንጽህና ምናምን የምትይው ነገር ቀስ እያለ እንትን ፍቅር ሲይዞ ምናልባት ሊቀየር ይችላል። ቀላል ሰው መሀል ሲሆን መድረክ ላይ ስታወጪው ሰው ህግ ብለሽ እንትን ነው ምንድነው ጸሐፊ ደራሲ ምናምን ስትሆኝ ከሰው ጋር ብዙ ጊዜ አታሳልም። ስለዚህ እንደዚህ አይነት ነገር ብዙ አይጨንቅሽም። ከሰው ጋር ስትሆኝ አደባባይ ላይ ምናምን ስትወጪ ግድ እየተቀየረ ይመጣልና ያኛው ግን እንግዲህ እሺ ለማትወደው ሰው የምትሰጠው መጽሐፍ አለ? የቅድሙ መጽሐፍ ሰጠዋለሁ። ምናልባት ከጠቀመው የስቲቨን ኮቢ መጽሐፍ ሰጠዋለሁ። ትልቅ መጽሐፍ ነው። ለማልወደው ሰው የምሰጠው መጽሐፍ ልንገርሽ። ሴት ልጅ 10 ፍቅር የማስያዣ መንገዶች የሚለውን ሰጠውና ቆሞ እንዲቀራረቁ። እሺ ከሰው ተውሰ ያልመለስከው መጽሐፍ አለ? አንተስ ታውሳለህ? አውሺ በጣም ብዙ ያልተመለሱልኝ ጥያቄ ማማን መጽሐፎች አሉ። እኔ ከሰው በተሻለ መጠን አልዋስም፣ ግን ሰው ዳስ እንዳደረግለት በጣም ብዙ መጽሐፎች ይሰጠኛል። ሆፕፉሊ እንደመለስላቸው አይመስለኝም። ከሆነ በዚህ አጋጣሚ ይንገሩ ይመልሳሉ። እኔ አንቺ ራሱ መጽሐፌን አልበለሽ እዚሁ አየህ። እሺ ጠዋት ከምታነብና ማታ ከመኝታ በፊት የትኛው? ጠዋት ሁሌ ጠዋት። እኔ ጠዋት ሳላነብ ከተነሳው ከሰዓት ማንበብ አልችልም። ልክ እንደ ፍሎ ነው። ጠዋት ማንበብ ከጀመርኩኝ እቀጥላለሁ። ጠዋት ግን በሆነ ነገር ተናድጄ ሌላ ነገር ቢዚ ካረኝ ታምራ መመለስ አልችልም። ስለዚህ መጽሐፍ የማንበብ ልምድ ጠዋት ነው ማለት ነው። ጠዋቱ በጣም ጠዋት አንባለሁ። አይምሮ ይረጋጋል። ከእንቅልፍ እንደተነሳ ብዙ ሀሳብ የለብም። ማታ ስራ ብለህ ምን ብለህ እንዴት አስበው ነው ትላለህ። መጽሐፍ በሀሳብ ጠፋል። ጠዋት ለእኔ በጣም አሪፍ ሰዓት ነው። እኔ ማታም ጠዋትም
ፕሪፈር አላረግም። ላይክ ጠዋት ቸኩዬ ነው ወደ ስራ የምወጣው ማታም ደግሞ አምሽቼ ነው የምመጣው። ፕሮባብሊ ላይክ መጽሐፍ ላነብ የምችለው ታክሲ ውስጥ እንደዚህ አይነት ፍሪ ታይም። ግን ፊራ እንዳለው ነው በጣም ሀሳብሽ ይሰረቃል። መንገድ ላይ ስትሆኚ ተረጋግተሽ ፖይንቶችን ፎከስድ መሆን አለብሽ በደንብ እንደዚህ አይነት ታይም ላይ እንትን ታክሲ ውስጥም በነገራችን ላይ በጣም አሪፍ ለማንበቢያ ቦታ ነው። አንዴ ቁጭ ብለህ ትኩረት እስክታረግ ነው። አንዴ መጽሐፍ ውስጥ ከገባ ህፃን አጠገብ ጮህ ምንም አይመስልም። ትኩረት ማድረግ ስላለ ቶሎ ያልቃል። ኪድ መጽሐፍ የምትጨርሰው ወደ ቤቷ እየሄደች ነው። እሺ በፍጹም አብሬያቸው መቆየት አልችልም የምትላቸው ሰዎች ምን አይነት ባህሪ ያላቸው ሰዎች ናቸው? የሚከብድ አበደሞ ምንድን ነው ሰልፍ ሴንተርድ የሆኑ ሰዎች ያናዱኛል። ይሄ ሁሉም ነገር ስለነሱ መሆን ያለበት ሰው በተቻለ መጠን ከነሱ አጠገብ እንትን ለማለት ሞክር። በተቻለ መጠን አንዳንዴ ምን የሚባል አንድ ነገር ስታይ በቃ መሸሽ ነው እንጂ ጥላቸው ውስጥሽ ካለ አንቺ ሳታቂ ወደ እነሱ ትሄጃለሽ። እንደዚህ የሚባል አባባል አለና እንደዚህ አይነት ሰዎች እንትን ይላል። ወሬ እያወራሽ ሁሉም ነገር ስለነሱ ይሆናል። የሆነ ነገር እያወራሽ ስለነሱ ይሆናል። እልህ አለባቸው፣ ምን አለባቸው፣ ራሳቸውን ማጉላት ምናምን የሚፈልጉ አይነት ሰዎች አሉ። ግዴታ ሆኖ ስራ ላይ አንድ ላይ ኮንሽ እንግዲህ ስራ ስለሆነ እንዴት ብለሽ ይሁንልህ እያልሽ ታልፊያለሽ። መኖር ግን በጣም አስቸጋሪ። ፊራ በጣም ቆንጆ ሀሳቡን ያነሳው። እኔ የሚያማርሩ ሰዎች በጣም የሚያማርሩ ሰዎች ገጥሞሽ አያውቁም? ስለ ሁሉም ነገር በጣም ቸገራለሁ ከእንደዚህ አይነት ሰው ጋር እንትን ለማድረግ። ሁለተኛ ነገር ደግሞ ይሄ ናርሲሲስት ባህሪ ያላቸው እንደዚህ አይነት ሰዎች እንትን ያደርጉኛል። በጣም ሌላ ጊዜ አንድ ፕሮግራም ሰርተን በዚህ ጉዳይ እንነጋገርበታለን። እሺ እንግዲህ በየትኛው መስክ ላይ ብንሆን ሁላችንም መጨረሻ ላይ ሰዎች ነን አይደል? ስለዚህ ሁላችንም አንድ የሚያደርገን ምንም ሰራተኛ እንሆን ምንም እንሆን መሰረታችን እንዳልነው ቱካ መሰረት ነው። ሰው መሰረታችን ደግሞ ሌላው ሰው መሆናችን ነው። እና እንደው ሰውነት እንዴት ትገልጸዋለህ? በቃ ይሄ ሰው የሚል ሰው በጣም ይናፍቃል አንዳንድ ቦታዎች ላይ ስትሄድና እንደዛ እንዲሰማ የሚያደርግ ወይንም ሰውነትን የምትገልጽበት መንገድ እንዴት ነው? በጣም አሪፍ ጥያቄ ነው። እንግዲህ በጣም ወጣት ነኝ እኔ ጥያቄ ለመመለስ ግን እኔ ከምን አይነት ሰው ጋር በሆን ደስ ይለኛል? አሁን ከእንደዛ አንጻር ልመልስ። ሰውነትን ከምን አንጻር ትገልጸዋለህ? አሪፍ ጥያቄ ነው። እንደ ጥያቄ የመጀመሪያው ሰው ለእኔ ሰው መሆን ማለት ህይወትን በአላማ በሆነ ሪዝን በሆነ ምንድነው ምክንያታዊ በሆነ መንገድ መምራት ነው ብዬ አስባለሁ። መጀመሪያ ህይወት ከዛ አይደል የሚጀምረው? ከሆነ ነገር መነሳት ይፈልጋል። ይህን ምክንያት ከብዙ ነገር ልታገኘው ትችላለሽ። አንዳንድ ሰው ከስራ ሊያገኘው ይችላል፣ ጥሩ ላይሆን ይችላል፣ ግን ከዛ ሊሆን ይችላል። አንዳንድ ሰው ከቤተሰብ፣ አንዳንድ ሰው ከባህል፣ አንዳንድ ሰው ከእምነት፣ ከብዙ ነገር ሊያመጣው ይችላልና መጀመሪያ ሰው መሆን ማለት ህይወትን በሆነ አቅጣጫ ለመምራት መሞከር፣ ህይወትን በሆነ ዳይሜንሽን ለመምራት መሞከር። አንዳንዴ ህይወት በግብና ያለ ግብ ስትመራ በጣም ልዩነት አለ። በጣም ትንሽ ምትያት ነገር እኮ ልትሆን ትችላለች። ህይወትን የሆነ ቦግስ ታደርገው ትያለሽ። በጣም ትልቅ አታርጊው። ለምሳሌ ዛሬ ክፍሌን አጸዳለሁ፣ ከመጽሐፍ መደርደሪያን አስተካክላለሁ ሊሆን ይችላል። ጽድት ሲል ውስጥሽ ሰላም አለው። የሆነ ግብ ህይወትሽን በሙሉ ያደርገዋል ብዬ አስባለሁ። የመጀመሪያው ግብ ያለው ህይወት፣ አላማ ያለው ህይወት ሰው ያደርጋል ብዬ አስባለሁ። እንደ ይሄ ሰው ወሬ እኮ እንዳላበዛባችሁ አንድ ተከታታይ ፊልም እያየው ነበርና እንደ እግረ መንገዴ ዶክመንታሪዎችንም አይጀምረኝ ነበር። ቫይኪንግ የሚባሉትን ሰዎች ታውቃቸዋለህ? የእነዚህ ሰዎች ምንድን ነው ፕላናቸው፣ ምንድን ነው አላማቸው ትላቸው? ምንም የተለየ እንትን የላቸውም። ጀስት ሄዶ መውረር፣ መብላት፣ መጠጣት፣ መጨፈር፣ በቃ ይሄ ነው ህይወታቸው። ይሄ የእነሱ አላማ ነው። ይሄን የወሰድክበት ለት ሰውየው ክሬዚ ይሆናል፣ እብድ ይሆናል። እና ለአንዳንድ ሰው እንደዚህ አይነት እንትን ሲሆነው ታያለሽ። አንዳንዴ መጥፎ የሚባሉ ሰዎች ከጥሩ ሰዎች ይልቅ ጠንካራ የሚሆኑት ለዚህ ነው አላቸው። ቂም ደግሞ ጠንካራ ጥላቻ በጣም ጠንካራ ነች ከመልካም ነገር ይልቅና አላማ ያለው ህይወት ለእኔ በጣም ሰውነት እንዲፋይን ያደርጋል ብዬ አስባለሁ። አንደኛ። ሁለተኛ ሶሻል ላይፍ ነው። ከሰው ጋር በሰላም መኖር፣ አንቺን ከሚመስል ሰው ጋር በሰላም መኖር። የምትወጁ አይነት ሰው የለም፣ የምታቀርብ የልብሽ የምታወሪው አይነት ሰው፣ ደካማ ጎንሽ የምትነግሪው እንዲያርግ ብሎ መንገድ የሚመራሽ ሰው፣ ሳይፈርድ የሚሰማሽ ሰው፣ የልብ ሰው ማግኘት በጣም ትልቅ አሴት ነው ባይዘ እና በእንደነዚህ አይነት ሰዎች መሀል መሆን፣ ለእነሱ ሰዎች መኖር በጣም ትልቅ አሴት ነው ብዬ አስባለሁ። ከዛ ሶስተኛ እንደ የመጨረሻው ተጽዕኖ መፍጠር ነው። ሰው የፈለገ ያህል ገንዘብ ቢሞላ፣ የፈለገ ያህል የምትፈልገው ነገር ቢሞላል፣ የምትኖርለት ሰው ከሌለህ እንትን ይልሃል። እና ይህ ለቤተሰብ ለምን አይደለም ከአንተ አልፈ ለሰዎች መጥቀም ስትችል ህይወት ሙሉ ይሆናል። እንደውም አንድ የሚባል አባባል አለ። አንድ ሰው
ምንድን ነው ዶክተር ዮ ማሞኖ ይሄ መጽሐፉ ላይ ያወራው እንትን የሚባል አንድ ልጅ ለምሳሌ እስከ ስንት አመቱ እስከ 12 አመቱ የሆነን ሰው አይደል የሚያደርገውን ሰው ለመሆን እየሞከረ እናት አባት ሊሆን ይችላል እነሱ ለመልበስ እንደነሱ መናገር ይፈልጋል ዘን ከሆነ ከ12 እስከ 18 ሆኖ እስከ 22 አመት ይመስለኛል በዛ ጊዜ ደግሞ ራሱን ለማግኘት እየሞከረ ግራ ይገባል ስሜት አለ ምን አለ ከ22 እስከ 30 ባለው ህይወቱን ስቴብል ለማድረግ እየሞከረ ነው ትዳር አጋር ስራ ምናምን ይባሉ ነገር ይፈልጋል ከዛ ከስንት ከ30 ደግሞ እስከ 42 ባለው እድሜ ውስጥ ስቴቢሊቲ ይፈልጋል በዚህ ጊዜ አግብታል ልጅ ወልደ ሊሆን ይችላል አሁን ለራስ አይደል ለቤተሰብ ቤት ቢኖር መኪና ቢሮ የሆነ እኔ እንኳን ብሞት የሆነ ንግድ ነገር ብዬ የላቸው ቤት ትላለ ከዛ በኋላ ከሆነ እድሜ በኋላ ከ40 ምናምን አመት በኋላ ግን ቤተሰቤ ብቻ አይደለም ሰው ባስተምር ትላለ ሰው ብረዳ ማህበረሰብን ባግዝ ምናምን ትላለና ለማታውቀው ሰው መቆረስ ከስትችል በጣም ትልቅ ነገር ነው ያስባለውና እነዚህ ሶስት ነገሮች በጣም ሰውን እንዲፋይን ያደርጋሉ ብዬ አስባለሁ ደግሞ በቃ የሚቆጭህ ነገር ነው የሆነ ሰው እንትን ብሎ ራሱ አንዳንዴ ሳይተካ ራሱ ሲሞት ወይ በቃ የምትለው የሚያስጨንቅ ጊዜ አለ አይደል እና በጣም ቆንጆ እይታ ነው በእውነት በእድሜ ይስተካከል ይሆን በኋላ ቀስ እያለ ይሰፋ ወይ ጠብ ይሆናል አላውቅም ይሰፋል ሌላ የመጨረሻ ጥያቄ ሰዓታችንም ሄዷል የመጨረሻ ጥያቄ ፊራ ስኬት ለአንተ ምንድን ነው እና ማለት ስኬትን ዲፋይን የምናደርግበት መንገድ ይለያያል እንደየሰው ለገበሬው በጣም ጥሩ ዘሮችን ዘርቶ በጣም ብዙ ምርት ማግኘት ብዙ ከብቶችን ማርባት ሊሆን ይችላል ለነጋዴው ብዙ ትርፍ ማግኘት ሊሆን ይችላል ለፊራ ደግሞ ስኬት የራሱ የሆነ እንትን አለው እና ስኬት ለፊራ ምንድነው እና ምን ላይ ስደርስ ነው አሁን ስኬት ይደርሳለሁ የምትለው ይየርም ነገር ከእድሜ ትርጉሙ ይለያል ዲፋይን የምታደርግበት መንገድ ይለያል የሆነ ሰዓት ላይ ሃይ ስኩል በጥሩ ውጤት መጨረስ ሊሆን ይችላል ከዛ ኮሌጅ በምፈልገው ኮርስ መጨረስ ምናምን ልትለው ትችላለህ እና የሆነ ሰዓት ቀየርኩትና በእድሜ መጨረሻ እንደው የተሟላ በቃ ፋይናንሻሊ ስቴብል የሆነ ህይወት አልኩኝ ከዛ ደግሞ የሆነ ሰዓት ደግሞ ሲሄድ አይ ፋይናንሶች አለ ሌላም ደግሞ አለው አልኩኝ ከዛ አንድ ልጅ ምን ሲያወራ ሰማሁ በቃ ያቺን ግቤ ላረጋት ሞከርኩኝ ከዛ ቀየርኳት ለእኔ ስኬት ማለት አለ ልጅ እያለሁ ሆናለሁ ብያልኩትን ሁሉ መሆን አለ ማለት ነው ራሱ ሲያስረዳ ምን አለ ልጅ እያለ አለ የኢትዮጵያን ህዝብ ሰብስቤ ማብላት ፈልጋለሁ ትላለህ ልክ ትንሽ እድሜ ገፋ እያለ ሲመጣ ኢትዮጵያ ህዝብ ይበዛባል አይ ኢትዮጵያ ህዝብ ቢቀር የሰፈሬን ሰው ሰብስቤ መርዳት ፈልጋለሁ ከዛ ያንስና ቤተሰብ ይሆናል አሁን እኛ ያለንበት ወይ ደግሞ የምን ቤተሰብ መጀመሪያ እኔ ልቻለሁ ትላለህ እና ልጅ እያለሁ ምናምን አለ እና እኔ ለእኔ አሁን እኔ ሁሌ አይምሮዬንም እንትን የምልበት ነገር እግዚአብሔር እንደው ረድቶኝ ይሄ ህይወት መጨረሻ የምትልባት ጊዜ የለችም እንደው በሰላም ስንሰናበት የመጨረሻ ራስ የምታስብባት ጊዜ ወደ ኋላ አይተ እቺም ባላርኩ ማለት ተሰጥበትን ህይወት ካለፍኩ ያ ተሟልቶልኝ ያ ተሳክቶልኛል ይሄ በገንዘብ በንበም ብቻ አይደለም አንዳንዴ ዞር ስትል ቀሰይ ምን ይቀር ያላረኩት ምናለ ለምን ብትለው ነገር የለም እንደዛ አይነት ህይወት ካለፍ በቃ ዘላለም እዚህ ዓለም ላይ አኖርም አትሊስት የተሟላ ህይወት መኖር ለኔ ትልቅ ነገር ነው አድማጮቻችን እንግዲህ ሁላችሁም ወደ ራሳችሁ ሀሳቦች እያያችሁ እንደሆነ በጣም እርግጠኞች ነን ምንድነው ስኬታችን ምንድነው ሰውነታችን ምንድነው መጽሐፍ ላይ ያለን ነገር በጣም ብዙ ኤሪያዎችን ነክተናል ፊልምም ያልነካ ነው ይላል በጣም ቆንጆ ቆይታ ነበርን ከዛ ግን በጣም አጠረ ሰዓቱ በጣም አጥሯል እስኪ ብዙ ምርጥ መጽሐፎች አሉ ግን እስኪ ትንሽ እናወዳድ አይደል እሺ እንግዲህ ባለፉት ምናልባት 6 ወር ውስጥ ሪቪው ካረካቸው መጽሐፎች ውስጥ የወጡ ናቸው 21 መጽሐፎች አካባቢ አድርገህ ነበረ ከነዛ ውስጥ እስኪ አምስቱ ደግሞ ትመርጣለህ እሺ ወጣ ዘ ፓወር ኦፍ ሃቢት ከሱና ከዘ ፓወር ኦፍ ዲሲፕሊን ዘ ፓወር ኦፍ ሃቢት እሺ ከዘ ፓወር ኦፍ ሃቢት እና ከሪድ ፒፕልስ ላይክ አ ቡክ read people's like a book read people like a book እና your next 5 move ዘርፎቹ የተለያዩ ሆኑና ከምን read people like a book እና እሱና your next 5 move ወይም እሷን ከዛ አልኬሚስት ከሁለት አልኬሚስት አይ አይደለም read people like a book እዛው ላይ ልቀርሽ ከread people like a book እና ከፓወር ፓወርን በለሽ ፓወርሽ ወደ ፓወር ነው ፓወር የሮበርት ግሪን መጽሐፍ እሺ አሁን ከፓወርና ከዩር ኔክስት 5 ሙቭ አልቀረም ፓወር ዩር ኔክስት 5 ሙቭ በፓወር ውስጥ አለ ስለዚህ
ፓወር ብለን ዛሬ ካሉት ምርጫዎች ፓወር ያሻል። ፓወር ከብዙዎቹ እንትን ይላል። ፓወር ስለ ስልጣን ስለምን አይደል የሚያወራው? ብዙ የሀገር መሪዎች ስቲል የሚጠቀሙበት መንገድ ነው። በነገራችን ላይ መሪ ለምን እንዴት አክት ያደርጋል ካላችሁ እሱን ይሁት። አሁን ካለው ምንድነው የአሜሪካው መሪ ውጪ ሌሎቹ መሪዎች በዛ መጽሐፍ ነው የሚሄዱት። አሁን ያለው የራሱ ዓለም ላይ ሆኗል። እሱ የራሱ መጽሐፍ አለ። እሺ ፊራ በጣም እናመሰግናለን። እንግዲህ ክብርኔት ትሬዲንግ ፒኤልሲ ከአራዳ ኤፍኤም 95.1 ጋር በመሆን በየሳምንቱ እሁድ ከ8 እስከ 9 ሰዓት የሚያቀርብላችሁ ቱካቱክ ይህንን ይመስል ነበረ። ዳዊት አበራና ቅድስት ወየሳ ከቴክኒሻናችን ሳይተው ማለሙ ጋር አብረናችሁ ቆይታ አድርገን ነበረ። በየሳምንቱ እንግዲህ እኛ የእናንተ አንድ ቤተሰብ ነው። አብረን እንተነፍሳለን፣ ትውቃችን ይቀጥላል፣ ወጋችን ይደምቃል። ብዙ የምናስባቸው ነገሮች አሉ። ስለዚህ ያላችሁን ሀሳብ አስተያየት በ8545 ቲቲን እያስቀደማችሁ ሀሳብ አስተያየታችሁን ልታጋሩን ትችላላችሁ። ምናልባት የዛሬው ፕሮግራም ያመለጣችሁ ሰዎች ደግሞ በዩቲዩብ ገጻችን ቱካቱክ ላይ ልታገኙ ትችላላችሁ በድጋሚ ማለት ነው። አብረናችሁን ስለቆያችሁ እናመሰግናለን። ፊራ በጣም እናመሰግናለን። አመሰግናለሁ።